እሺ በዚህ ቪዲዮ የምናየው እንዴት አድርገን የኤክስ ሊንክ ወይም ኤክስኦኤስ ፕሮጀክት ላይ መሳተፍ እንደምንችል ነው። ይሄ ፕሮጀክት እንግዲህ የቴስትኔት ፕሮጀክት ነው። ስለዚህ እንዴት አድርገን ኔትወርኩን ቴስት እንደምናደርግ እናያለን። ቴስትኔት፣ ዲፒንግ እንዲሁም ሊኩዊዲቲ ፕሮጀክቶች ምንድናቸው የሚለውን ዩቲዩብ ላይ ቪዲዮ ስላለ ገብታችሁ እንደተለመደው ወደ ቴሌግራም ቻናላችን ስንገባ ሊንክ አለ ማለት ነው። ኤክስኦኤስ ሊንክ ያስቀመጥነው አለ። 3 ሊንኮች ናቸው እዚህ ጋር የምናየው። እነኚህ 3 ሊንኮች እንዴት እንደምንጠቀማቸው አሳያችኋለሁ ማለት ነው። በቀጥታ የመጀመሪያዋን ከላይ ያለችዋን ሊንክ ነው ኮፒ ብለናት የምንገባው ማለት ነው። ኤክስ ሊንክ የምትለዋን ሊንክ ኮፒ ብለን ነው የምንገባው። ኤክስ ሊንክን ኮፒ ብለን እንደተለመደው ወደ ኦኬኤክስ ዋሌታችን እንሄዳለን ማለት ነው። ኦኬኤክስ ዋሌታችን ላይ እንደገባን እንደተለመደው ወደ ዲስከቨር እንሄዳለን። ዲስከቨር ላይ እንደገባን ከላይ ሰርች ዲአፕስ የምትለዋን እናካና ያመጣናትን ሊንክ ፔስት እናደርጋለን ማለት ነው። ከዛን ከፍታታለን። ሊንኳን እንከፍታለን። ከዛ ሲከፍትልን ዋሌት ኮኔክት እንለዋለን። ይሄንን ፕሮጀክት ለመስራት ወይ ቲዩተራችሁን ኮኔክት ማድረግ አለባችሁ ወይ ዲስኮርድ ከሁለት አንዱ ወይም ሁለቱንም ማገናኘት አለባችሁ ማለት ነው። ከዛ በመቀጠል ቼክ ኢንቱ ዴይ የምትለዋን እቺ ዴይሊ ቼክ ታደርጋላችሁ ማለት ነው። ኦልሬዲ ስላደረኩኝ ነው። ከዛ ራንደምሊ ከ10 እስከ 20 ፖይንት ይሰጣችኋል። የመጀመሪያውን ታስክ በመጀመሪያው ሊንክ ጨረሳችሁ ማለት ነው። አሁን ቀጥሎ ሁለተኛ ሊንክ ላይ ነው የምትሄዱት። እሱም ምንድነው የምታደርጉት? ፎሲት ነው የምትወስዱት። የኤክስ ሊንክን ፎሲት ትወስዳላችሁ ማለት ነው። ወይም የቴስትኔት ቶክኑን ትወስዳላችሁ ማለት ነው። በዚች ሊንክ ገብታችሁ ኮፒ ትሏትና እቺን ኤክስ ሊንክ ፎሲት የምትለዋን እንደገና መልሳችሁ በዛ ባገናኛችሁበት ዋሌት አድሬስ ፎሲቱን ትወስዳላችሁ ማለት ነው። ከዛ በፊት ግን ፎሲቱን ፔስት ከማለታችሁ በፊት ወደ ዋሌታችሁ ተመልሳችሁ የኢቴሪየም ኔትወርክ ሪሲቪንግ አድሬሳችሁ መውሰድ አለባችሁ ማለት ነው። ኢቴሪየም ኔትወርክ ትሄዱና ኢቴሪየም ኖርማል ኢቴሪየም ማለት ነው። ኤክስኦኤስ ኢቴሪየም ኔትወርክ ስለሆነ ሪሲቪንግ አድሬሳችሁን ኮፒ ብላችሁ በቀጥታ ከዛ የኤክስ ሊንክ ፎሲታችሁን ትወስዳላችሁ ማለት ነው። ኤክስ ሊንክ ፎሲት ይኸውና 3 ገቡና ፎሲት ትጠይቃላችሁ ማለት ነው። በ2 ቀን 1 ቀን ነው የሚሰጣችሁ። እሱን ትወስዳላችሁ ፔስት ላላችሁ ዋሌት አድሬሳችሁን እዚህ ጋር ዋሌት አድሬሳችሁ ፔስት ስትሉ አሁን ነው ኔክስት ከ2 ቀን ከ12 ሰዓት በኋላ መውሰድ ትችላለን። እኛ ስለወሰድኩ ነው። እናንተ ግን ክሌም የሚል ነው የሚያመጣላችሁ። ክሌም ትሉታላችሁ ማለት ነው። ከዛ ስንት ይሰጣችኋል? 0.2 ኤክስኦኤስ ቶክን ይሰጣችኋል ማለት ነው። የቴስትኔት ቶክን። ሁለተኛዋን ሊንክ ጨርሰናል ማለት ነው። አሁን ደግሞ ሶስተኛዋን ሊንክ ምን እንደምናደርግባት ነው የምናየው። ዲኤክስ ኤክስ ሊንክ ስዋፕ የምትሏን ሶስተኛዋን ሊንክ እንወስዳለን ማለት ነው። አሁን ይሄ ቴስትኔቱን በትክክል የምንሰራበት ነው ማለት ነው። ኤክስኦኤስ ዲኤክስ የሚለውን ፔስት ብለን መልሰን እሱ ውስጥ እንገባለን። ይሄ እዛ ጋር ፖይንቶቹን እንሰበስባለን፣ ቶክኖቹን እንሰበስባለን። ከዛ በኋላ እንዳየነው በሁለተኛው ላይ ደግሞ ፎሲት እንወስዳለን። ፎሲቱን ከወሰድን በኋላ ይሄን ኤክስኦኤስ ዴስ ላይ ስንገባ ይሄን ፕላትፎርም ከፍትልናል። ስዋፕ እናደርጋለን ማለት ነው። ወደ አንድ ቶክን ከፍተን እዚህ ውስጥ ካሉት ቶክኖች ወደ አንድ ለምሳሌ ወደ ሶላና ስዋፕ እናርግ። ዲፍረንት ኔትወርክ እናርጉ። እንደውም ከዚህ በፊት ሶላናን አድርጌ ስለነበረ እስቲ ዩኤስዲቲ ወደ ዩኤስዲቲ ስዋፕ ላርግ። ለምሳሌ 0.1 ኤክስኦኤስ ስዋፕ ላርግ ማለት ነው። ከዛ ስዋፕ ካረግን በኋላ ምንድነው የምናደርገው? ፑል የሚለው ውስጥ እንገባለን ማለት ነው። አክሴፕት እንበለው። ፕራይሱ ያው በየጊዜው ስለሚቀያየር ነው። አንዷ 0.1ዋ ወደ 4 ዩኤስዲቲ ቫልዩ አላት ማለት ነው። የኤክስኦኤስ ቴስትኔት ቶክን ከዛ ኮንፊርም እንለዋለን።
ስዋፒንጉን ጨርስልናል። ልክ ስዋፒንጉን እንደጨረሰልን ወደ ፑል የምትለው ውስጥ እንገባለን ማለት ነው። ፑል ውስጥ እንገባና አዲስ ኒው ፖዚሽን ክሬት እናደርጋለን ማለት ነው። ክሬት ያደረግናቸው ከዚህ በፊት ያሉት እንዳሉ ሆኖ አሁን እዚህ ጋር ኤክስዩኤስ አለን። እዚህ ጋር ስዋፕ ያደረግነው ወደ ዩኤስዲቲ ስለሆነ ዩኤስዲቲን እንመርጣለን ማለት ነው። ዩኤስዲቲን ከመረጥን በኋላ ታች እንመጣና እዚህ ጋር ማክሲመም እንለዋለን ማለት ነው። ማክሲመም ካልነው በኋላ አፕሩቭ ዩኤስዲቲ እንለዋለን ማለት ነው። ከዛችን አንሊሚትድ ሳይሆን ማክሲመም ትሏታላችሁ። ከዛ ኮንፊርም አማውንት ትላላችሁ። ኮንፊርም ትሉታላችሁ። ኮንፊርም ስታደርጉለት አዲስ ፖዚሽን ይሰጣችኋል ማለት ነው። አዲስ ፑል ታስቀምጣላችሁ። ያንን ከዛ አድ ትሉታላችሁ ማለት ነው። አድ ትሉታላችሁ። የዩኤስዲቲ አዲስ ፑል ክሬት አደረጋችሁ ማለት ነው። መልሳችሁ ይሄንንም ኮንፊርም ትሉታላችሁ። ትራንዛክሽን ሰብሚትድ ይላል። ዘን ክሎዝ ትላላችሁ ማለት ነው። ከዛ እዚህ ጋር የሰራችኋቸው ፑሎች እንዳለ ይቀመጣሉ ማለት ነው። በቃ የሚጠበቅባችሁ ሁሌ ስዋፕ እያደረጋችሁ አዳዲስ ኒው ፖዚሽኖችን እዚህ ጋር ክሬት ማድረግ ነው ማለት ነው። ቴስትኔቱ ይሄ ነው። አሁን በቅርብ ነው የጀመረው። ስለዚህ ይሄንን አጠቃላይ ኤክስዩኤስ ላይ የምንሰራው ይሄንን ነው። ሌሎች ፖቴንሻል የሆኑ ኤርድሮፖች እንዲደርሷችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ።